take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ክብሯን የታላቁ የማንቸስተር ዩናይትድ ደጋፊዎች እንደምናላችሁልን ተወዳጆቹ ማን ዩናይትድ ኢንፎ ተመልሷል። የተገናኘ ነው በፕሪማች አናላይሲስ ነው። የሮብን አሞሪም ፕሬስ ኮንፈረንስ እንዳስቃኘናችሁ ይታወቃል። አሁን ደግሞ በእንግሊዝ ፕሪሚየር ሊግ የ28ኛ ሳምንት መርሃ ግብር በኦልድ ትራፎርድ ማንቸስተር ዩናይትድ ከአርሰናል ጋር ጨዋታቸውን ያከናውናሉ። በጨዋታው ዙሪያ ላይ ብዙ ሀሳቦችን ልንለዋወጥ ከናንተ ጋር ተገናኝተናል። 243ኛ ግንኙነታቸውን ያደርጋሉ ሁለቱ በታሪክ ውስጥ ግዙፍ ራይቫላር የሆኑ ቡድኖች ማለት ነው። ማንቸስተር ዩናይትድ 100ኛ ድሉን አርሰናል ላይ ለማስመዝገብና በታሪክ ውስጥ ብዙ ጨዋታ ካሸነፋቸው ሁለት ክለቦች ውስጥ እንደ አንዱ ለማድረግ አርሰናልን ይጫወታል። በዚህ ጨዋታ ላይ ይህን ታሪክ ለመፈጸም ነው ጨዋታው የሚከናወነው። የደጋፊዎቹ ተቃውሞ ይጠበቃል። የግሌዘር ቤተሰቦችን ደጋፊዎቹ ስታዲየም ውስጥና ከስታዲየም ውጭ ደግሞ ተቃውሞ ያሰማሉ። ስለሱም መረጃ ላይ በወቅታዊ ብቃታቸውና በታክቲካዊ የጨዋታ አቀራረብ ውስጥ ምን አይነት ሁነት ሊኖር ይችላል የሚሉትን ጉዳዮች እየዳሰስን ከናንተ ጋር ልንቆይ ተገናኝተናል ማለት ነው። አብራችሁን ስለምትቆዩ ከልብ እናመሰግናለን። በቆይታችሁ ወቅት ሰብስክራይብ ማድረጋችሁ አይለይ። ወዳጅ ያልሆናችሁን አድማጮቻችን ማለት ነው ወዳጅ የሆናችሁን ደግሞ ሰብስክራይብ ማድረግና እንዲሁም ላይክ፣ ሼር እንዲሁም የጨዋታ ግምቶቻችሁን ማስቀምጣችሁ አይለይ። ይህን ስለምታደርጉልን ከልብ ነው የምናመሰግነው። በድጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ክብራን ማንቸስተር ዩናይትድ ከአርሰናል፣ ሬድ ዴቪልስ ከመድፈኞቹ። መቼም ይሄ ጨዋታ በ1990ዎቹ መጨረሻ አካባቢ በ2000ዎቹ መጀመሪያ እንደነበረው አይነት ስሜት ቢሆን ሳምንቱ በሙሉ በቢልድ አፖች፣ በወሬዎች፣ በስራ ቦታ፣ በታክሲ፣ በመዝናኛ ቦታዎች፣ በመጠጥ ቤቶች፣ በሁሉም የዚህ ሳምንት መነጋገሪያው ትልቁ ቁም ነገር ይሄ ጨዋታ ብቻ ይሆን ነበር። በእግር ኳሱ አፍቃሪ ወይም በእግር ኳሱ ተመልካች ዘንድ ብቻ ሲሆን በማንኛውም በከተማው ነዋሪ በአገሪቱ ነዋሪ በዓለም አቀፍም ደረጃ ቢሆን እግር ኳስን እንብዛም የማይከታተል ሰው ትኩረቶች ሁሉ ወደዚህኛው ጨዋታ ያማትሩ ነበረ። ነገሮች ሁሉ አሁን አክትመዋል። የሰር አሌክስ ፈርጉሰንና የአርሰን ቬንገር ከሊጉ መልቀቅ ብቻ ግን አይደለም። የሁለቱ መልቀቅ ትልቁ ጉዳይ ሊሆን ይችላል። ግን ደግሞ የሰር አሌክስ ፈርጉሰን መልቀቅም በፊት ከአርሰን ቬንገር ጋር ያላቸው የባላንጣነት ስሜት መቀነስ ወይም ደግሞ የአርሰናል በዋንጫ ፉክክር ውስጥ ብዙ አለመገኘት ፉክክሩን እያቀዘቀዘው መጥቶ አሁን እዚህ ደረጃ ላይ ደርሷል። ሁለቱ ተወዳጅ አሰልጣኞች በሁለቱም ክለቦች ያሉ ሰዎች የሉም። ትልቁ ባላንጣዎች የሚሆኑት ፉክክሮች የሉም። የነዛ ሮይ ኬንና ፓትሪክ ቬራ በሃይብሪድ ታናል ላይ የሚያደርጓቸው የቃላት ልውውጦች፣ ማርቲን ኬን ከሩድ ቫን ኒስተልሮይ ጋር ሜዳ ውስጥ የነበራቸው ትግል፣ ሴስ ፋብሪጋስና ዋይኒ ሮኒ ሜዳ ውስጥ ስለነበራቸው መቃቃር፣ እነዚህ ሁሉ ነገሮች አሁን የሉም። ነገሮች ሁሉ ቀዝቅዘው ነው የሚገኙት። ማንቸስተር ዩናይትድ ከአሌክስ ፈርጉሰን በኋላ በተለያዩ አሰልጣኞች የተመራ አርሰናል ደግሞ ቪንገር በኋላ በሁለት የተለያዩ አሰልጣኞች እየተመራ እዚህ ደረጃ ላይ ደርሷል። ስሜቶቹ ቀዝቅዘዋል እንጂ አሁንም ግን አልጠፉም። በዚህ ጨዋታ ላይ መሸነፍ የማይፈልጉ ብዙ ደጋፊዎች እንዳሉ ማንሳት ይቻላል። ሁለቱም ቡድኖች ላለፉት ዓመታት በብዙ ጨዋታዎች ውስጥ ተገናኝተዋል። በብዙ 243 ግንኙነቶች የእርስ በርስ ግንኙነቶች አሏቸው። 243 ግንኙነቶች ማለት ነው። 99ን ማንቸስተር ዩናይትድ ማሸነፍ ችሏል። አርሰናል 89ን ማሸነፍ ችሏል። ወደ 54 የሚጠጉ ጨዋታዎችን ባቻ ውጤት ተለያይተዋል። 99 ጊዜ ማንቸስተር ዩናይትድ አርሰናል ማሸነፍ ችሏል። በታሪክ ማንቸስተር ዩናይትድ አንድን ክለብ በብዙ የጨዋታ ድርሻ ላይ ማሸነፍ ከቻለባቸው ክለቦች ወይም ደግሞ ብዙ ጨዋታ ማሸነፍ ከቻለባቸው ክለቦች በታሪክ ሁለተኛው ክለብ አርሰናል ነው። ምክንያቱም አስቶን ቪላን 106 ጊዜ አሸንፏል። ከዛ ቀጥሎ ብዙ ጊዜ ያሸነፈው ቡድን አርሰናል ነው፣ 99 ጊዜ ማለት ነው። እንግዲህ ነገ ምሽት 1 ሰዓት ተኩል ላይ ማን ዩናይትድ በኦልድ ትራፎርድ አርሰናል ማሸነፍ የሚችል ከሆነ 100ኛ ጊዜ አርሰናል ማሸነፍ ይችላል። ይሄ ደግሞ ለክለቡ ታሪክ ለሮብን አሞሪም በጣም አስደናቂ ነው የሚሆነው ማለት እንችላለን። ለመጀመሪያ ጊዜ ኦክቶበር 1894 ነው መገናኘት የቻሉት። ያኔ በሰከንድ ዲቪዥን ሲገናኙት ማንቸስተር ዩናይትድ ኒውተን ሄልዝ ይባል ነበረ ስሙ። እንዲሁም ደግሞ አርሰናል ዊልዊች አርሰናል ይባል ነበረ። 3-3 ተጠናቀቀ ማለት ነው ጨዋታቸው። ለመጨረሻ ጊዜ ደግሞ ሲገናኙት በኤፍኤ ካፕ ጃንዋሪ 2025 ወይም ደግሞ በአዲሱ ዓመት የመጀመሪያ ሳምንታት አካባቢ ነበር መገናኘት የቻሉት። ብዙዎች አርሰናል በቀላሉ ያሸንፋል ብሎ ባሰቡት ጨዋታ አንዳቻ በተጠናቀቀው
ለብዙ ደቂቃዎች ያህል ማንቸስተር ዩናይትድ በ10 ተጫዋች በተጫወተበት በፍጹም ቅጣት ምት 5-3 ማንቸስተር ዩናይትድ አርሰናልን ጥሎ እንዳለፈ ይታወቃል ማለት ነው። እንግዲህ በሁለቱ ክለቦች ታሪክ ውስጥ በጣም ብዙ ጨዋታ ያደረገው ማን ነው የምንል ከሆነ ራያን ጊግስን ነው የምናገኘው። 50 ያህል ጨዋታዎችን ማድረግ ይችላል። 99 ጊዜ ማን ዩናይትድ አርሰናል አሸንፏል ስንል ለማሸነፉ እንደ ትልቅ የምንጠቅሳቸው ብዙ በታሪክ ውስጥ ያለፉ ብዙ ተጫዋች ቢኖርም እንደ ዋይኒ ሮኒ ግን ስኬታማ ተጫዋች ማግኘት አንችልም። ምክንያቱም አርሰናል ላይ 12 ጎል ማስቆጠር የቻለ በታሪክ ውስጥ ከፍተኛው የማን ዩናይትድ ተጫዋች ስለሆነ ማለት ነው። በሁለቱ ቡድኖች ውስጥ ትልቁ ድል ወይም ትልቁ ቪክቶሪ የሚባለው የማን ዩናይትድ 8-2 ማሸነፍ የቻለበት ነው። 2011 ኦገስት ሊጉን በተጀመረ በሶስተኛው ሳምንት ላይ ማን ዩናይትድ 8-2 አርሰናልን ያሸነፈበት። አርሰናል ከዛ ምሽት በኋላ ወደ ገበያው ወጥቶ 8 ያህል ተጫዋቾችን በዝውውር ማስፈረም የቻለበት ሁነት አራት ያህል ተጫዋቾችን ማስፈረም የቻለበት ሁነት የሚጠቀስ ነው በአንድ ምሽት ማለት ነው። እንግዲህ ሎንገስት ስትራይክ አንድ ቡድን አንዱን በብዙ አጋጣሚዎች ማሸነፍ የቻለው ማንቸስተር ዩናይትድ ነው። 5 ተከታታይ ጨዋታዎችን አሸንፈው ይቀል 1983 እስከ 1985 ማለት ነው። አሁን ይህን ነገር ለማድረግ አርሰናል ተቃርቦ ነው የሚገኘው። ይህን ማንቸስተር ዩናይትድ 1983-85 የነበረውን ታሪክ ለማሸነፍ ማለት ነው። ባለፉት ቅርብ ሳምንታት ማንቸስተር ዩናይትድ አርሰናል ማሸነፍ ተቸግሮ ስለተመለከት ነው ማለት ነው። ይሄ ፍጥጫ አሁንም ስሜቶቹ ቢቀዘቅዙ ይቀጥላሉ። ከዚህ ፍጥጫ ጀርባ ግን ወይንም ከዚህ ጨዋታ ጀርባ ግን ትልቅ ጉዳይ አለ። የደጋፊዎች ተቃውሞ ማለት ነው። በኦልድ ትራፎርድ የሚጠበቅ ነው የሚሆነው ማለት ነው። 1958 ወይ 1958 ተብሎ የሚጠራው በማን ዩናይትድ ውስጥ በጣም ግዙፍ የደጋፊዎች ማህበር ትልቅ የተቃውሞ ሰልፍ ጠርቷል። ከጨዋታው አስቀድሞም በጨዋታው በስታዲየም ውስጥ ማለት ነው። እንግዲህ ድጋፉ ተቃውሞ የሚሆነው የማንቸስተር ዩናይትድ አካሄድን የግሌዘር ቤተሰቦችን ለመቃወም ነው። የሚሄዱበት መንገድ የክለብ ስትራክቸር ሁሉ በጣም ደካማ እንደሆነ የሚያሳዩት ነው። ባለፉት 3 ዓመታት 300 ሚሊዮን ዩሮ ማንቸስተር ዩናይትድ መክሰሩና አሁን በክለቡ ታሪክ ውስጥ በጣም የሚያስጠቁር ወይም ደግሞ ዲስሪስፔክት የሆኑ የውጭ ቅነሶችን እያደረገ የሚገኘው ትልልቅ የክለቡ ዳይሬክተሮችን ሰር አሌክስ ፈርጉሰንን ጨምሮ የደጋፊዎችን የስታዲየም መግቢያ ትኬት መጨመር እንዲሁም ደግሞ ሰራተኞችን መቀነስ በለንደን የሚገኘውን ቢሮ ዘግቶ ወደ ግሬት ማንቸስተር መምጣት እነዚህ ሁሉ ነገሮች የሚከናወኑት ሁሉም ነገሮች በክለቡ የክለቡን የመምራት ሞዴል ውስጥ ደካማነት እንደሆነ ነው እንግዲህ የሚያነሱት። ደጋፊዎቹ ጥቁር መለያ ለብሰው ቱልጌት ፐብ በሚገኘው ወይም ደግሞ ግሬት ማንቸስተር ውስጥ በኦልድ ትራፎርድ አቅራቢያ በሚገኘው ቱልጌት በሚባለው የግሮሰሪ ውስጥ እንዲሰባሰቡ ጠርተዋል። 1958 የሚባለው የደጋፊዎች ማህበር ነው ይህን ማድረግ የቻለ። 9:15 ላይ ነው እንግዲህ ጥሪውን ያቀረቡት። ከዛ ተገናኝተን በተቃውሞ ወደ ኦልድ ትራፎርድ እናመራለን ያሉት። ጥቁር መለያ የመረጥንበት ምክንያት ይላል ስቶፕ ክሮምፕ ይባላል የደጋፊ ማህበሩ ፕሬዚዳንት ማለት ነው። ስሎሊ ዳይንግን ለማሳየት ነው ብሏል። በቀስታ እየሞትን ነው የምንገኘው። ክለቡን በአይናችን እያየ ነው ቀስ በቀስ እየሞትን ነው የምንገኘው። ለዛ ማሳያ ጥቁር እንለብሳለን። ጥፋቱ አሁን ባለው የክለቡ የባለቤትነት ሞዴል ነው። ክለቡ የፋይናንሻል አርማጌዲዮን እየገጠመው ነው። ሰር ማት ቤብስ ታላቅ የእግር ኳስ ኢንስቲትዩሽን ወይም ታላቅ የእግር ኳስ ተቋም ያደረገውን አሁን እነዚህ ሰዎች የግሌዘር ቤተሰቦች በእነሱ የክለብ ማስተዳደር ሞዴል ውስጥ በጣም ደካማ እያደረጉት ነው በማለት ነው እንግዲህ ይህን የተቃውሞ ጥሪ ያቀረቡት። ሩበን አሞሪም ስለዚህ የተቃውሞ ጥሪ ጠይቀውት ነበረ። ፕሬስ ኮንፈረንስ ላይ ለእናንተ ነግረናችኋልና ምንም ማድረግ አይቻልም ነው ያለው። ምንም ማድረግ አይቻልም ሲሆን ደጋፊዎች መቃወም መብታቸው ነው። ይህን ነገር መቆጣጠር አንችልም። እኔና ተጫዋቾች ማድረግ ያለብን ደጋፊዎች የሚፈልጉትን ነገር መስጠት ነው። ነገሮች መጥፎ በሆኑበት ሰዓት ደጋፊዎች እንደዚህ ያደርጋሉ ነው ያለና መቃወም መብታቸው ነው። ድምጻቸው ማሰማት አለባቸው። የክለቡ አንድ አካል ናቸው። ግን ደግሞ እኛ ማድረግ ያለብን ይህን ነገር መቆጣጠር አንችልም። ግን ደጋፊዎች የሚገባቸውን ነገር መስጠት አለብን፣ ማሸነፍ በማለት ነው እንግዲህ ሩበን አሞሪም ከጨዋታው በፊት ተናግሮ የነበረው ማለት ነው። ወደዚህ ጨዋታ ሁለቱም ክለቦች ሲመጡት በፕሪሚየር ሊግ ውስጥ ያን ያህል ጥሩ አልነበሩም። ለመጨረሻ ጊዜ በፕሪሚየር ሊግ ጨዋታ ሲያከናውን ማንቸስተር ዩናይትድ ኢፕስዊችን 3-2 በ10 ተጫዋች አድርጎ ነው። ከዛ በኋላ ግን 2 የካፕ ውድድሮችን አድርጓል። በኤፍኤ ካፕ ከፉላም ጋር በፔናልቲ ሹታውት ተሰናብቷል። እንዲሁም ደግሞ ከሶሲዳድ ጋር ደግሞ በጣም ድንቅ ተጋድሎ አድርጎ በባስክ በሳን ሰባስቲያን ማለት ነው፣ ይቅርታ አድማጮች፣ በሳን ሰባስቲያን ስታዲየም አንዳቻ ተለያይቷል።
ቀድሞ ነበር መምራት የቻለው። ከዛ ፍጹም ቅጣትን ተቆጥሮበታል። ሰከንድ ሃፍ የማንቸስተር ዩናይትድ ፐርፎርማንስ ድንቅ ነበረ። ከዛ የመጨረሻ ደቂቃዎች ግን መዳካሞች ታይተዋል። አንድም እንግዲህ በኢፕስዊች ታውን ጨዋታ ላይ በ10 ተጫዋች ተጫወቱ። ከዛ በኋላ በሊጉ 120 ደቂቃዎች ተጫወቱ። ከዛ ፍላይት አድርገው ወደ ስፔን አድርገው ይህን የኤሮፓ ሊግ ጨዋታ ማከናወን ቻሉ ማለት ነው። ያውም አንዳንድ ሚዲያዎች እንደሚሉት ለኤሮፓ ሊግ ባለው ፍላጎት አንጻር ማንቸስተር ዩናይትድ እና ትኩረት አንጻር በዚህኛው አርሰናል ተጫዋች የሆኑ ተጫዋቾችን ወይ ደግሞ ድካም ላይ ያሉ ተጫዋቾችን ሊያሳርፍ ይችላል ተብሎ ይገመታል። ልክ እንደ ሆይሉንድ ያሉ ተጫዋቾችን ማለት ነው። እናም በጨዋታው ውስጥ ሳንጠብቀው ቺዲ ኦቢ ማርቲን በቋሚ አሰላለፍ ውስጥ ሊጫወት ይችላል። ከአርሰናል ጋር ያለውን ነገር እናውቃለን። ከአርሰናል የመጣ ነው። ሚካኤል አርቴታ ከጨዋታው አስቀድሞ ተጠይቆ ነበር ስለ ቺዲ ኦቢ ማርቲን። ተጫዋቹ መልቀቅ ከፈለገ ምንም ማድረግ አይችልም፣ የተጫዋቹ ውሳኔ ነው። በክለቡ መቆየት አልፈለገም። ስለዚህ ያን ውሳኔ ማክበር አለብን በማለት ነበር የተናገረውና ፈልጎ እንደለቀቀ የሚያሳይ ነው። ፈልጎ ለማንቸስተር ዩናይትድ እንደመጣ ፈልጎ አርሰናል እንደተሆነ ነው ሚኬል አርቴታ ማስረዳት የቻለው ማለት። እሱን በቋሚ አሰላለፍ ውስጥ ልንመለከትበት ምንችል እድል ይኖራል። አንዳንድ ያልጠበቅናቸው ተጫዋቾችም ተጠባባቂ ቢሆኑ ለኤሮፓ ሊግ ጨዋታ የሚደረግ ነገር ነው። ሪስክ ትንሽ እንወስዳለን፣ ግን ደግሞ የተጫዋቾችን ፊትነስ እንጠብቃለን። ብዙ ተጫዋቾችን ለማስተኛትና ሪከቨር እንዲያደርጉ እንሞክራለን ለዚህ ጨዋታ ለማዘጋጀት ብሏል። አርሰናል ከፕሪሚየር ሊግ የመጨረሻ 2 ጨዋታዎች መጥፎ ትውስታን የነበረው በዌስትሃም ሽንፈት፣ በኖቲንጋም ፎረስት ደግሞ አቻ ሆኖ ከሊቨርፑል ጋር ያለው የዋንጫ ፉክክር ወደ 13 ነጥብ ሰፍቶ ግን ደግሞ ወደ አውሮፓ ሻምፒዮንስ ሊግ አምርቶ ወደ ኤንዶቨን በአውሮፓ ሻምፒዮንስ ሊግ ፒኤስቪን 7-1 አሸንፎ ነው ወደዚህኛው ጨዋታ የሚመጣ ማለት ነው። እንግዲህ እንዳልኳቸው እርስ በርስ ግንኙነታቸው ለአርሰናል በጣም መልካም ነው። በመጨረሻ 4 ጨዋታዎች 4ቱንም ማሸነፍ የቻለው አርሰናል ነው። ግን ደግሞ እንዳልኳቸው ይሄኛው በጣም ታሪካዊ ጨዋታ ይሆናል። ማን ዩናይትድ 100ኛ ድሉን ለማስመዝገብ የሚያደርገው ጨዋታ ስለሆነ ማለት ነው። ታክቲካዊ ጉዳዮች እናንሳ ከፎርሜሽን አንጻር ማለት ነው። እንግዲህ በጨዋታው ውስጥ ማንቸስተር ዩናይትድ 3-4-3 ፎርሜሽን ይኖረዋል በመጀመሪያ አቋቋም ውስጥ ማለት ነው። ግን ደግሞ ከአርሰናል ጋር ነው የሚጫወተው። አርሰናል ስፔስ ስትሰጠው ሊያጠቃ የሚችል ቡድን እንደሆነ ይታወቃል። ስለዚህ መጀመሪያ እንዳረግ ነው ወይም ደግሞ በኦልድ ትራፎርድ 1-0 በኤሚሬትስ 1-0 ባለቀው ጨዋታ ላይ በሴት ፒስ ጎል ባስቆጠሩበት ጨዋታ ላይ ማን ዩናይትድ እንዳረገው ኳሱን ለመከላከል መቆጣጠር፣ በሎው ብሎክ መጫወት፣ ወደ 3-4-3ን ወደ 5-4 እንድመምጣት ማዝራዊና ዳሎትን ፓትሪክ ዶርክ እንደማይኖር ይታወቃል። ማዝራዊና ዳሎትን ወደ ሌንድሎፍና ዮሮ በማስጠጋት እንግዲህ ዮሮ ዲሊትና ሌንድሎፍ በቋሚ አሰላለፍ ውስጥ የሚኖሩ ሴንተር ባኮች ናቸው ብዬ አምናለሁ። ስለዚህ ዳሎትና ማዝራዊን ወደ እነሱ በማስጠጋት ካስሜሮን እንደ ሴንተር ባክ በማድረግ በሎው ብሎክ መጫወት። በሎው ብሎክ ስትጫወተበት አርሰናል የፊት መስመሮቹ ጥራት የሌላቸው ተጫዋቾች በመሆናቸው ሊያንድሮ ትሮሳርድ፣ ሚካኤል ሜሪኖ እና ኢተን ዋናሪ ያን ያህል ትልቅ ተጫዋቾች ስላልሆኑ ስፔስ ሲያጣ የጎል ዕድሎችን ለመፍጠር የሚቸገር ቡድን ነው። እሱን ደግሞ በዌስትሃም እና በፎረስት ተመልክተናል። 3 ኦን ታርጌት ብቻ በ120 ደቂቃዎች ውስጥ ፈጥሮ ሲወጣ በ120 ያልኩ በ180 ደቂቃዎች ያህል ፈጥሮ ሲወጣ ማንቸስተር ዩናይትድ በጣም አርሰናል ይቅርታ አድማጮች አርሰናል ደክሞ ሲወጣ ተመልክተናል በሁለቱ ጨዋታዎችና ማን ዩናይትድ በሎ ብሎክ የሚጫወት ከሆነና ከዛ ደግሞ ጋርናቾን ነጥሎ ጋርናቾ ፈርስት ቦል እንዲቀበል ወይም ዚርክዚ ፈርስት ቦል በርቀት እንዲቀበል ማድረግና ዚርክዚ ኳስ ሲቀበል ጋርናቾ ሰፊ ስፔስ እንዲያጠቃ ማድረግ፣ ጋርናቾ ኳስ ሲቀበል ዚርክዚ ሰፊ ስፔስ እንዲያጠቁ ማድረግ፣ የብሩኖን ረጃጅም ኳሶች መጠቀም፣ እንደዛ በዛ መንገድ ውስጥ የመጫወት እድሉ ሰፊ ነው የሚሆነው። በኳስ ቁጥሩ አርሰናል የተሻለ ነው የሚሆነው። የቆሙ ኳሶችንና ክሮሶችን የመጠቀም እድላቸው ሰፊ ነው የሚሆነው። ሜሪኖ በዱዋሎች የተሻለ አጥቂ ስለሆነ ከዲሊት ጋር የሚያደርጉት ፉክክር የሚጠበቅ ይመስለኛል። እነዚህ ነገሮች በጨዋታው ውስጥ የመመለከት እድላችን ሰፊ ነው የሚሆነው። ኦፕታ ጨዋታውን የማሸነፍ ግምት ለአርሰናል ሰጥቷል። ግን ደግሞ ጨዋታው በኦልድ ትራፎርድ ነው የሚከናወነው። እንዳልኳቸው ማንቸስተር ዩናይትድ ለታሪክ የኛውን ጨዋታ ይፈልገዋል። የጨዋታው ሁነት ምን ይሆናል የሚጠበቅ ነው። እንዳልኳቸው የሶሴዳድ ጨዋታ በማንቸስተር ዩናይትድ በዚህኛው ጨዋታ ላይ አሉታዊ ስሜት ያሳድራል። ምክንያቱም ድካም እንዳይፈጠር በትንሽ ጉልበት መቆጠብ ስሜቶች ውስጥ ሊኖሩ ይችላሉ ተብሎ ይገመታል። የጨዋታ ግምቶቻችሁን አስፍሩልን። ጨዋታው እንዴት ይጠናቀቃል እሱን ጻፉልን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ውድና ክቡራን የማን ዩናይትድ ደጋፊዎች